ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ አጋማሽ ፈተና የሁለተኛው ሴሚስተር ክፍል 1 ከጥያቄ ቁጥር 1 እስከ 15 ያለው ነው። ይህ ጥያቄ የተዘጋጀው በአቡነ ጎርጎርዮስ ትምህርት ቤት ባህር ዳር ቅርንጫፍ ነው። ጥያቄ ቁጥር 1 ከሚከተሉት አንዱ የጀርባ አጥንት ካላቸው እንስሳት ይመደባል። ሀ ቢራቢሮ፣ ለ ጉርጥ፣ ሐመሮሃ ዝንብ፣ መ ንብ። ጉርጥ ካላችሁ ትክክል ነው። ጉርጥ በእንቁራሪት አስተኔዎች ውስጥ የሚመደብ ሲሆን የጀርባ አጥንት ካላቸው እንስሳት አንዱ ነው። ቢራቢሮ፣ ዝንብና ንብ ግን የጀርባ አጥንት የሌላቸው ናቸው። ጥያቄ ቁጥር 2 ኤሊ የሚመደበው ከየትኛው የእንስሳት ምድብ ነው? ሀ ገበሎ አስተኔዎች፣ ለ አጥቢዎች፣ ሐመርሃ አዕዋፋት፣ መ እንቁራሪት አስተኔዎች። ትክክለኛው መልስ ገበሎ አስተኔዎች የሚለው ነው። ኤሊ በደረቅ ቆዳ የተሸፈነና እንቁላል በመጣል የሚራባ በመሆኑ በገበሎ አስተኔዎች ምድብ ውስጥ ይጠቃለላል። ጥያቄ ቁጥር 3 ባለ አንድ ክክ ዘር የሆነው የቱ ነው? ሀ ግብጦ፣ ለ አተር፣ ሐመርሃ ገብስ፣ መ አደንጓሬ። ገብስ ካላችሁ ትክክል ነው። ምክንያቱም ገብስ በጽንስ ወቅት አንድ ክክ ብቻ ስላለው ባለ አንድ ክክ ተብሎ ይጠራል። ግብጦ፣ አተርና አደንጓሬ ግን ባለ ሁለት ክክ ናቸው። እንቀጥል። ጥያቄ ቁጥር 4 ደምን ከልብ ወደ ሌሎች የሰውነት ክፍሎች የሚወስዱ ቧንቧዎች ምን ይባላሉ? ሀ ደም ወሳጅ ቧንቧዎች፣ ለ ደም መላሽ ቧንቧዎች፣ ሐመርሃ ርቂቶች፣ መ ደም ሰጪ ቧንቧዎች። ደም ወሳጅ ቧንቧዎች ካላችሁ ትክክል ነው። ምክንያቱም ደም ወሳጅ ቧንቧዎች ንጹህ ደምን ከልብ በመውሰድ ወደ ተለያዩ የሰውነት ክፍሎች የማከፋፈል ተግባር ያከናውናሉ። ጥያቄ ቁጥር 5 ከሚከተሉት መካከል የአዕዋፋት ባህሪ ያልሆነው የቱ ነው? ሀ ደመ ሞቃት ናቸው፣ ለ በሳንባቸው ይተነፍሳሉ፣ ሐመርሃ እንቁላል በመጣል ይራባሉ፣ መ በመውለድ ይራባሉ። መልሱ በመውለድ ይራባሉ የሚለው ነው። አዕዋፋት እንቁላል በመጣል የሚራቡ እንጂ በመውለድ አይራቡም። በመውለድ መራባት የአጥቢ እንስሳት ባህሪ ነው። እየፈጠንኩባችሁ ወይም የዘገየው ከሆነ ቪዲዮውን ያስቆማችሁ ተከታተሉ። ጥያቄ ቁጥር 6 ከሚከተሉት ውስጥ ከፊል ልውጠተ ቅርጽ የሚያካሄድ እንስሳ የቱ ነው? ሀ ጉርጥ፣ ለ እንቁራሪት፣ ሐመርሃ ዝንብ፣ መ አንበጣ። ትክክለኛው መልስ አንበጣ ነው። አንበጣ በእድገት ዑደቱ ውስጥ የሙሽሬ ደረጃ ስለሌለው ከፊል ልውጠተ ቅርጽ ያካሂዳል። ሰባተኛ መሰረታዊ የሴት አባላተ ወሊድ የቱ ነው? ሀ አስኪት፣ ለ ቦይ ቆለጥ፣ ሐመርሃ እንቁልጢ፣ መ ቆለጥ። እንቁልጢ ካላችሁ ትክክለኛው መልስ እሱ ነው። እንቁልጢ የሴት እንቁላል የሚያመነጭና መሰረታዊ የሴት አባላተ ወሊድ ተብሎ የሚጠራ አካል ነው። ስምንተኛ ህይወታዊ አርካቢ የቱ ነው? ሀ ወፎች፣ ለ ጎርፍ፣ ሐመርሃ ነፋስ፣ መ ዝናብ። የዚህ ጥያቄ መልስ
ወፎች የሚለው ሲሆን ለዚህም ምክንያቱም ወፎች ሕይወት ያላቸው በመሆናቸው በእጽዋት እርከባ ሂደት ውስጥ እንደ ሕይወታዊ አርካቢ ያገለግላሉ። ጎርፍ፣ ንፋስና ዝናብ ግዑዝ አርካቢዎች ናቸው። 9ኛ አየርንና ምግብን በጋራ የሚያሳልፍ አካል ክፍል የቱ ነው? ሀ ትንቧ፣ ለ ድህረ አፍ፣ ሐመሮሃ ባላ ትንቧ፣ መ ትንከረት። ድህረ አፍ ካላችሁ ትክክል ነው። ድህረ አፍ በአፍና በአፍንጫ በስተጀርባ የሚገኝ ሲሆን ምግብ ወደ ምግብ ቧንቧ፣ አየር ደግሞ ወደ ሳምባ እንዲያልፍ የሚያደርግ የጋራ መተላለፊያ ነው። ጥያቄ ቁጥር 10። ጥያቄ ቁጥር 10ን ከማቅረባችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑኑ ሳትረሱ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሚኒስትሪም ሆነ ሞዴል ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ደግሞ ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን እያስቆማችሁ ተከተሉኝ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 በመሳደብ በማንቋሸሽና በማስፈራራት የሚሰነዘሩ ጥቃቶች ከየትኛው ይመደባል? ሀ ወሲባዊ ጥቃት፣ ለ ስነ ልቦናዊ ጥቃት፣ ሐመሮሃ አካላዊ ጥቃት፣ መ ትንኮሳ። ስነ ልቦናዊ ጥቃት ካላችሁ ትክክል ነው። መሳደብና ማንቋሸሽ የሰውን ስሜትና ስነ አእምሮ የሚጎዱ በመሆናቸው በስነ ልቦናዊ ጥቃት ስር ይመደባሉ። ጥያቄ ቁጥር 11 ከኢ ደንደሴ እንስሳት የሚመደብ የቱ ነው? ሀ በረሮ፣ ለ እባብ፣ ሐመሮሃ አሳ፣ መ እርግብ። በረሮ ካላችሁ ትክክል ነው። በረሮ የጀርባ አጥንት የሌለው በመሆኑ ከኢ ደንደሴ እንስሳት ውስጥ ይመደባል። ሌሎቹ የተዘረዘሩት ደንደሴ እንስሳ ስር የሚመደቡ ናቸው። 12ኛው ኮረንቲ አስተላላፊ ኢ ብረት አስተኔ የቱ ነው? ሀ ብረት፣ ለ ወርቅ፣ ሐመሮሃ ካርበን፣ መ ድኝ። ካርበን ነው አላችሁ? ትክክል ነው። ምክንያቱም ካርበን በግራፋይት አማካይነት ብረት ባይሆንም የኤሌክትሪክ ፍሰትን ወይም ኮረንቲን የማሳለፍ ልዩ ባህሪ ያለው ኢ ብረት ነው። 13ኛ ከሁሉም የደም ወገን መቀበል የሚችለው የደም አይነት የቱ ነው? ሀ ደም ቢ፣ ለ ደም ኤ፣ ሐመሮሃ ደም ኦ፣ መ ደም ኤቢ። የዚህ ጥያቄ ትክክለኛው መልስ ደም ኤቢ የሚለው ነው። የደም አይነት ኤቢ በደም ውስጥ ጸረ አካላት ስለሌሉት ከሁሉም የደም አይነቶች መቀበል ስለሚችል ሁለንተናዊ ተቀባይ ይባላል። 14ኛ የኤርትራ ዋና ከተማ ማን ይባላል? ሀ አዲስ አበባ፣ ለ አስመራ፣ ሐመሮሃ ሞቃዲሾ፣ መ ካርቱም። አስመራ ካላችሁ ትክክል ነው። አስመራ የኤርትራ ዋና ከተማና የኢኮኖሚ ማዕከል ናት። ወደ ዕለቱ የመጨረሻ ጥያቄ ደረስን። ጥያቄ ቁጥር 15 እንዲህ ይላል። ምግባቸውን የሚያዘጋጁ የእጽዋት ዝርያዎች የትኞቹ ናቸው? ሀ ሳር እንሰቶች፣ ለ ፈንገሶች፣ ሐመሮሃ ፈርኖች፣ መ ጉብ እጾች።
መልሱ ፈርኖች ነው። ፈርኖች ክሎሮፊል ስላላቸው የፀሐይ ብርሃንን በመጠቀም የራሳቸውን ምግብ ማዘጋጀት የሚችሉ አምራች እጽዋት ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ ጥያቄያችሁን አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ አሁኑኑ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ስለሚገኙ እንደ ማጣቀሻ እንዲጠቅሟችሁ ከፈለጋችሁ ቻናሉን ሳብስክራይብ አድርጉና ወዲያው ይደርሷችኋል። በክፍል 2 እስከምንገናኝ ድረስ መልካም የጥናትና የዝግጅት ጊዜ ይሁንላችሁ። ቻው።